ሰላም ጤና ይስጥልን አድማጮች። እዩት ነው ያሉት። ይሄ ስርዓት መጨረሻው ምንድነው ለሚለው ሁላችንም ግራ እያጋባን ያለው ይሄ ሰከረ ቡድን ያበደ ቡድን አዎ የዶክተር አብይ መንግስት እየወሰዳቸው ያለው እርምጃ ስርዓቱን ሙሉ ለሙሉ እንደሚያዳክም ሙሉ እምነት አለን። ግን ጥንቃቄዎች ያስፈልጋል። እነዚህ ገንዘቦች የተከማቹ ገንዘቦች አሁንም ባንኮች ላይ እርምጃ መውሰድ ያስፈልጋል። በተለይ ወጋገን ባንክ፣ አንበሳ ባንክ እነዚህ የህወሓት ትስስር ያላቸው የማህበር ልማት የሚለውም ይሄ የብድርና ቁጠባ እሱንም በጥንቃቄ ማየት ያለበት ይመስለኛል። እነዚህን ባንኮች ስርዓቱ የፈረካቸው ባንኮች ባይዘወይ ባንኮች ስንል እነዚህ ብቻ አይደሉም። ሌሎች የግል ባንኮችም በጥቅም ጉዳይ ላይ ወደ ማይሆን ውስጥ እንዳይገቡ መንግስት ትኩረት ማድረግ አለበት። ትኩረት ማድረግ ያለበት እነዚህን ሁለት የህወሓት ባንኮች ብቻ ሳይሆን ሌሎችንም ባንኮች ትኩረት እንዲያደርግ በዚህ አጋጣሚ መልእክታችን ያስተላልፋለን። አሁን ወደ ዋናው ጉዳይ እንሄዳለን። የፈንቅል የማነ ወንድም አፈና ተፈጽሞበታል። እንግዲህ የማነ ቤተሰቦች እንደምትከታተሉት በተከታታይ ምን አይነት ሽብር እየደረሰበት እንደነበር አባትየው ተከታትልናል። አባቱ ልጅህ አይደለም ልጅህ ሌባ ነው በል ተብሎ በግድ ሚዲያ ላይ አቅርበው ብዙ ጊዜ ሲሰማ ነው ያደመጥነው ነው። ስርዓቱ ምን ያህል እንደሆነ ተመልከቱት። እንግዲህ ዲሞክራሲ አንደኛ ነኝ ምርጫ አድርጌያለሁ የሚል ስርዓት የሽፍታ ስራ ደግሞ በዚህ ዘወር ብሎ ይሰራል። ሽፍትነቱን በረሃ ላይ የለመደው ያ እብደቱን እንግዲህ ተመሳሳይ ዛሬም እየደገመ ነው የሚገኘው። በእጅ አዙር ሌላ ይላል። ሚዲያ ላይ ወጥተው ምን ይሰራሉ? ልክ ከሚዲያ ወጥተው ደግሞ ሽፍትነቱን በተግባር ባይዘው እዚህ ላይ ጌታቸው ረዳ ሊመሰገን ይገባዋል ተናግረዋል። የትግራይ ህዝብ ፈሪ እንድንሆን አድርገነዋል ብለዋል። የትግራይ ህዝብ በካድሬዎች ፍርሃትና ተወሽቆ እንዲኖር ነፃነቱ እንዳይኖረው አድርገነዋል በማለት ቃል በቃል ተናግረዋል ጌታቸው ረዳስ። ይሄንንም እያየነው ነው። የትግራይ ህዝብ ቁጭ በል ስንለው ቁጭ ይላል፣ ተነስ ስንለው ተነስ፣ ህፃን አድርገነዋል በማለት የትግራይ ህዝብ ጅብ መጣብህ እያልን እያስፈራራ ነው። ይህ በታሪክ ያስወቅሰናል በማለት ጌታቸው ረዳ ስብሰባ ላይ በስነ ስርዓት ተናግሯል። ጌታቸው ረዳ የመጨረሻውን ጉልበቱን አሰባስቦችን እውነት ተናግሯል። የትግራይ ህዝብ እየተጫወትንበት ነው ያለነው። በካድሬዎች ነው እየተዘወረ ያለው። ካድሬዎች ወደዚህ ሂድ ሲሉት ወደዚህ ይሄዳል፣ ና ሲሉት ወደዚህ ይላል። የትግራይ ህዝብ አሁን ሰዓት በፍርሃት በታሪኩ ታይቶ የማይታወቅ እያሸበር ነው እንደሚገኝ ቃል በቃል ጌታቸው ረዳ ተናግረዋል። ይሄም በዚህ ጉዳይ ጌታቸው ረዳ ሊመሰገን ይገባዋል። አዎ የትግራይ ህዝብ ፈሪ እንዲሆን ተደርጓል። መጣብህ እየተባለ እንደ ህፃን ነው እንግዲህ ጨለማ ሲሆን እንዲተኛ አያጅው መጣብህ እየተባልክ የምታስፈራራው የትግራይ ህዝብ አሁን የገጠመው ይህ ነው። አያጅው መጣብህ እየተባለ ህዝቡን እየተሸበረ ያለው እንግዲህ እነዚህ የቀንጅቦች እነሱ ሰው ሆኑና እንግዲህ የትግራይን ህዝብ ይህ ከማህፀን ያወጣቸው የኔ ልጆች ናችሁ ብሎ ደሙንና ልጆቹን መስዋዕት አድርጎ ወደ ስልጣን ያወጣቸው የትግራይን ህዝብ አሁን የትግራይን ህዝብ መጫወቻ አድርገውታል። የቁም እስረኛ አድርገውታል። ጡረተኛ አድርገውታል። ሰርቶ እንዳይበላ ከሆዳቸው የሚጠብቅ እነሱ ከሰጡት የእነሱ ትራፊ የሚበላ ህዝብ አድርገውታል። ይህ ህዝብ ለዘመናት በሥራ የሚታወቀው የትግራይ ህዝብ በአሁኑ ሰዓት የትግራይ ህዝብ ለማኝ እንዲሆን ተደርጓል። ትግራይ ውስጥ በአሁኑ ሰዓት 35% ከዛ በላይ ያለ ህዝብ ተመጽዋች ነው። በሴፍትኔት ተመጽዋች የሆነ ህዝብ ነው ያለው። ይህ ህዝብ አብዛኛው የእንደርታ የራያ ህዝብ ብሎም የወጅራት እነዚህ አድግራት የሽሬ ህዝቦች ናቸው ተመጽዋች ያደረጉት። ለዛውም ለም መሬት የያዙ ህዝቦች ማረስ እየቻሉ ሰፋፊ የእርሻ መሬት ያላቸው የራያ ህዝቦች ተመጽዋችና ለማኝ እንዲሆኑ ተደርገዋል። ይህ ስርዓቱ ነው። ይህ ስርዓት ነው እንግዲህ ትናንት ከትናንት ወዲያ እንኳን አንድ ቀን አልደረቀም። የምርጫው ዜና እንኳን ከሰማን የትግራይ ህዝብ መርጦኛል ያለው ይህ አሸባሪ ቡድን የየማነ ንጉሴ ወንድም ሀብቱ ንጉሴን በሌሊት 1 ሰዓት የምሽት አካባቢ አፍነው ከጓደኛው ጋር ወሰዱት። ይህንን ከወሰዱ በኋላ ጓደኛው የየማነ ወንድም ጓደኛ ገዛኢ የሚባለውን በጨለማ ካሰሩት በኋላ ከፈንቅል ጋር ያለ ግንኙነት ምንድነው በማለት ለማስፈራራት ዛቻ ካደረሱበት በኋላ በ2000 ብር ዋስ እንዲወጣ አድርገዋል። የየማነ ወንድም ግን የት እንዳለ አይታወቅም። 5ኛ ቀን ይዟል። እንግዲህ የየማነ ወንድም እንደምትከታተሉት
ከዚህ በፊት ተናግረዋል። ወንድሜ የአቋም ሰው ነው ህልከኛ እንደሆነ እንጂ እናንተ እንደምትሉት መጥፎ እንዳልሆነም ቃል በቃል ተናግሯቸዋል። ከዚህ በፊት ሚዲያ ላይ አቅርበውት ወንድምህ ምንድነው ስለ ወንድም ተናገር መጥፎ ነገር ሲባል ወንድሜ የዓላማ ሰው ነው ድርቅ ይላል አንድ ነገር ሰጥተው ድንጋይ እንኳን ሰጥተው ዳቦ ነው ብሎ የሚበላ ወንድም ነው ያለኝ በማለት ነበር ስለ ወንድሙ ጥንካሬና ጀግነት የተናገረው። እነሱ ግን የፈለጉትን ስላላገኙ ቀናቸውን ጠብቀው የየማነ ወንድም ገዛኢን አፍነው ወስደውታል። የየማነ ወንድም የት ነው ያለው? አባትየው በአሁኑ ሰዓት ጭንቀት ላይ ናቸው ያሉት። የየማነ አባት አቶ ንጉሱ በአሁኑ ሰዓት በልጆቻቸው የደረሰባቸው ያለ በስርዓቱ አፈና ስቃይ እንግዲህ አባትየውም ከፍተኛ ጉስቀላ ውስጥ ናቸው ያሉት። ከዚህ በፊት አባትየውን በረሃ ወስደው ሚዲያ እንዲናገር አድርገውታል። እንግዲህ ቤት እንደሌለው ጫካ ላይ ወስደው እርሻ ላይ ኢንተርቪው አድርገውለታል። ሁላችንም የተከታተልነው በትግራይ ቴሌቪዥን የተላለፈ ነው። ይሄስ ስርዓቱ ምን ያህል አሸባሪ እንደሆነ አሁንም ከሽብርተኝነቱ ከሽፍተኝነቱ ይህ ገንጣይ አስገንጣይ ወንበዴ ራሱን እንኳን መቆም አልቻለም። የትግራይ ህዝብ መርጦኛል ይላል። ዘወር ብሎ ደግሞ ሽፍትነቱን እየሰራ ነው የሚገኘው። 100% መርጦኛል ያለ ስርዓት በምን ምክንያት ነው ዜጎችን በጨለማ የሚያፍነው? እንግዲህ ይህን ነው እየሰራ ያለው። ይህ የስብሃት ነጋ ጉጅሌ ቡድን የአንድ አካባቢ የጎጥ ቡድኖች እየሰሩት ያሉ በትግራይ ህዝብ ላይ ከፍተኛ ግፍ የየማነ ቤተሰቦች አንዱ መገለጫ ናቸው። ይህ የየማነ ቤተሰቦች ሁላችንም የምናውቀው መሆኑ እንጂ በመላው የትግራይ ህዝቦች የሚደረግ ሰቆቃና ስቃይ ነው። በትግራይ ህዝብ ላይ እየደረሰ ያለ ግፍ ነው። ለዚህም ነው ጌታቸው ረዳ የትግራይ ህዝብን አሰቃይተነዋል ብሏል። ተጫውተንበታል። እንደ ህፃን ወደዚህ ሂድ ወደዚህ ና እያል በካድሬዎች እንዲፈራራ አድርገነዋል። የትግራይ ህዝብ በታሪኩ ታይቶ የማይታወቅ በገዛ ልጆቹ ፈሪ እንዲሆን አድርገነዋል ብለዋል። የትግራይ ህዝብ በህወሓት ፈሪ እንዲሆን ተደርጓል። የትግራይ ህዝብ ሰርቶ እንዳይበላ ተመጽዋች ህዝብ አድርገውታል። በአሁኑ ሰዓት የፌደራል መንግስት ዝምታም ለዚህ ዳርጎናል። አሁን የፌደራል መንግስት የተፈላለጉ እርምጃዎች፣ መንገዶች መዝጋት፣ ማዕቀቡን በትክክለኛ መዝጋት አለበት። ጦርነት ብቻ ሳይሆን ሌሎች ስልት አሉት። የፌደራል መንግስት መከላከያ ትግራይ ውስጥ አለ። እነ ጌታቸው አሰፋን መያዝ ፍርድ ቤት ላይ ተረት ከሚወራ እነዚህን አሸባሪዎች ያለምንም ኦፕሬሽን ሰርቶ መያዝ ምን ይከብደዋል? አማራ ክልል ላይ የተደረገው እነ ዶክተር አምባቸው ላይ የተፈጸመው ግድያ ላይ በቀጥታ አይደለም እንደ ዶክተር አብይ መንግስት እርምጃ የወሰደው እዛው በመገኘት ይህንን ኦፕሬሽን እንዴት ማድረግ ያቅተዋል? ስፔሻል ጋርዶች አሉት። ይህ ቡድን ይህንን አሸባሪ ቡድን ካላስቆመ የትግራይ ህዝብ ሰቆቃ በዚህ ልክ ይቀጥላል። የትግራይ ህዝብ እንደ ህፃን አያጅቡ መጣል እየተባለ እየፈራ እየደነገጠ ህዝቡ እየተሰቃየ ሊኖር ነው እየተፈለጋለ በአሁኑ ሰዓት። አሁንም የየማነ ወንድም የት እንዳለ ምንም ነገር የምናውቀው ነገር የለም። ደውለን ነበር፣ ቤተሰቦችም የሚገልጹት ይህን ነው። ሀዘን ላይ ተቀምጠዋል። ምክንያቱም እስር ቤትም ቢሄድ የለም ነው። አሁን የት እንዳደረጉት አይታወቅም። እንግዲህ ከፈንቅል ጋር ማታ ማታ ጉርፕ ሰርተህ እንቅስቃሴ ታካሂዳለህ በሚል ነው የፈንቅል የማነ ወንድም ሀፍቱ ንጉሱ እንግዲህ ይህንን ስቃይ እያደረሱበት ያለው። ይህ ወጣት ምንም ባላደረገው ነው። ከሚገርማችሁ ይህ ወጣት የህወሓት ካድሬ ወርዶበት እንግዲህ ምንም ያላደረገ ወጣት ስቃይ ውስጥ እየተዳረገ ይገኛል። እንግዲህ የማነን ማናገር ስለማይችሉ ማቆም ስላልቻሉ ሐሳቡን ማስቆም ስላልቻሉ ማሸነፍ ስላልቻሉ ትግሉን ማስቆም ስላልቻሉ ቤተሰቦቹን ማሸማቀቅ የሽፍቶች ስራ በተከታታይ እየሰሩ ነው ያሉት። እንግዲህ ህዝብ መርጦኛል ያለ ዲሞክራሲ አለኝ ያለ ቡድን በየትኛው ተቃርኖ ነው እንግዲህ ቤተሰብ እያፈነ ዜጎች እያሸበረ ኮሮና ቫይረስ ባለበት ሰዓት በአሁኑ ሰዓት የትግራይን ህዝብ ንውጡ ብሎ በነቂስ በአሁኑ ሰዓት በታሪክ ታይቶ የማይታወቅ ህዝቡን ሽማግሌ አይቀር በሽተኛ አይቀር በግድ ነው የወጣው። በተለይ በወልቃይትና በራያ ደግሞ የተደረገው ታሪካዊ ግፍ ነው የተፈጸመበት። ህዝቡ ታይቶ የማይታወቅ ግፍ ተፈጽሞበታል። የወልቃይት ህዝብ ካልወጣችሁ አንተ የትግራይ ህዝብ ጠላት ነህ፣ አንተ አማራ ነህ፣ አንተ አውሬ ነህ፣ አንተ ደርግ ነህ እየተባለ
ከፍተኛ ግፍና ቤቱ እየተንኳኳ ካልወጣ ንብረትን ወርሳለን መገዛ ቀየው ቤት ይወረሳል መኖሪያ ይቀማል እየተባለ ከፍተኛ እንግልት ደርሶበታል። በዚህም ህዝቡ ስቃይ ውስጥ ይገኛል። አሻፈረኝ ያሉት አሁን ነገ ከነገ ወዲያ እርምጃ ይወሰድባቸዋል በሚል ዛቻ ውስጥ ነው ያሉት በገዛ ቀያቸው። እንግዲህ የወልቃይት ህዝብ አንተ ትግሬ ነህ አንተ ምንድነህ ሳይል ለዘመናት በፍቅር የኖረን ህዝብ መሬቱን ይሄውላችሁ ሰርታችሁ ብሎ ለሰጠን ህዝብ ስቃይ ውስጥ እያደረጉት ይገኛሉ። ይህ አሸባሪ ቡድን በወልቃይት ህዝብ ላይ እየፈጸመ ያለ ግፍ ተቆጥሮ አይዘለቅም። የወልቃይት ልጆች ተሰደው እንዲወጡ ከፍተኛ ጫና እየተደረገላቸው ነው ያለው። ከቀያቸው በሰላም እንዳይኖሩ እዛ አካባቢ መኖር እንዳይችሉ በግፍ ውጡ እየተባሉ አልወጣም ያለ ደግሞ ከፍተኛ ዛቻ፣ ድብደባ፣ ስቃይ እየደረሰበት ሰርቶ እንዳይበላ ንብረቱ እየተወረሰ ለእንግልት እየተዳረገ ያለ ህዝብ ነው። ይህ ህዝብ ነው እንግዲህ በተከታታይ የመጨረሻ አማራጭ ሲያጣ የአማራ ማንነት ብሎ ጎንደር አክትሞ ስንት ፍትህ እየጠየቀ ያለው። የፌዴሬሽን ምክር ቤት እስካሁን ምንም ለወልቃይት ህዝብ መፍትሄ አልሰጠም። እኔ እንደ ወልቃይት ተወላጅ የፌዴራል መንግስት ማስተላልፈው መልእክት ወልቃይት በአስቸኳይ በፌዴራል መንግስት ስር መሆን አለባት። ይህ ምንም ድርድር አያስፈልገውም። የወልቃይት ህዝብ ቢፈልግ የራሱ ምርጫ ይኖረዋል። የብሔር ማንነትም ይሁን የክልል ከአማራ ክልል ጋርም ከትግራይ ክልል የህዝቡ ፍላጎት እንዳለ ሆኖ የመጀመሪያ ትልቁ ስራ መደረግ ያለበት የፌዴራል መንግስት የወልቃይት ህዝብ ያለምንም ድርድር በፌዴራል ቁጥጥር ስር መዋል አለበት። አንደኛ ወልቃይት ሁመራ የህወሓት የሽብር ተልእኮ መፈጸሚያ ቦታ ነው። በሱዳን የተለያዩ ኮንትሮባንድ የሚሰራበትና ሀገር ለማተራመስ ከፍተኛ ወንጀል የሚፈጽምበት ዋናው መስመሩ ነው። ይህ መስመር በረደምና በልጉድ ያሉት የመከላከያ ሰራዊታችን ብዙም የኮንትሮባንዱን ሲስተም ሊያውቁት አልቻሉም፣ ወይንም አውቀው በዝምታ ያዩ ነው የሚል የራሴ ድምዳሜ ለመውሰድ እደፍራለሁኝ። ምክንያቱም በተለያዩ ቀናቶች በዛ አካባቢ አሁንም ኮንትሮባንድ ከፍተኛ ስራ እየተፈጸመ ነው ያለው። መሳሪያዎች ይገባሉ፣ ዶላሮች ይወጣሉ ይገባሉ። ይህ ወንጀል የሚፈጸመው ትልቁ ቦታ ላይ መቻች በሚባለው ሁመራ አካባቢ ነው። ይህ መንግስት ምንድነው የሚያደርገው? የሚቻለውን ሰርቶ ከምንም በላይ ወልቃይት ሁመራ በፌዴራል ቁጥጥር ስር ማዋል አለበት። ይህ ለነገ የማይባል አስቸኳይ ተግባር ላይ መዋል ያለበት መሆኑን ለፌዴራል መንግስት ሊያሰምርበት ይገባል። አሁንም ኢሳያስ ላይ ወደ አስመራ የሰማነው ዜናም አለ። እነ ዶክተር ደብረጽዮን ቴሌቪዥን ላይ ይሳደባሉ፣ በዚህ ተረት ያወራሉ። ዶክተር ደብረጽዮን ወደ ኢሳያስ ጽህፈት ቤት በመደወል በተደጋጋሚ የጽህፈት ቤቷ ጸሐፊዋን ብዙ ጊዜ ይገናኛለሁ ከሷ ጋር። እንግዲህ ከሷ የሚያገኘው መረጃ ዶክተር ደብረጽዮን ሁሌም እየደወለ ወደ ኢሳያስ አፈወርቂ መገናኘት ፍላጎት እንዳለው ነው የሚጨቀጭቀው። በስተመጨረሻ ግንኙነት በስልክ ተወያይተዋል። ኢሳያስ የተናገረው አስገራሚ የመልስ ምት ነው ያለው። እኛ ከፌዴራል መንግስት ጋር እንጂ ከክልሎች ጋር የምንወያይበት ምንም ነገር የለም በደንበር ጉዳይ ብሎታል። ዶክተር ደብረጽዮን ለኢሳያስ ባድሜንና ኢሮብን ስጦታ ለማስረከብ ነው እየለመነ ያለው። ስርዓቱ አይደለም ይሄን ነገ ወልቃይትም ይሰጣል። ህወሓት እኮ ነው። ህወሓት ሀገር ከመፍረስ ሌላ ምንም የለውም። ህወሓት ሲመሰረት እኮ ገንጣይ አስገንጣይ በዘር በጎጥ የተከፋፈለ አሸባሪ በኢትዮጵያ ጥላቻ የተመሰረተ ቡድን ነው። ይህ ስርዓት ነው አሁን ደግሞ ከኢሳያስ ጋር ልመና እየገባ ያለው። ኢሳያስ ባይዘወይ በአሁኑ ሰዓት ቆራጥ እርምጃ ነው የሰጣቸው። ከዚህ በኋላም እንዳይደውል ወደ ኤርትራ የሚደረገው ወደ አስመራ ቤተ መንግስት የሚደረገው የስልክ ውይይት ከህወሓት ጋር እንደለና ከዚህ በኋላ ወደዛ እንዳይደወል ከፍተኛ ማስጠንቀቂያ ሰጥቷል። ከዚህ በኋላ ቢደወል ግን የኢሳያስ ጸሐፊዋ እንደነገረችኝ በቀጥታ የሚያደርጋቸውን ወደ ሚዲያ ላይ ቀርበው ሪከርድ ተደርጎ እንደሚተላለፍ የመጨረሻ ማስጠንቀቂያ ሰጥቷቸዋል ኢሳያስ። ከዚህ በኋላ ኢሳያስ አክትሟል ብሏቸዋል። ውይይትም ካለን በቀጥታ ከፌዴራል መንግስት ጋር ብቻና ብቻ ብሏል። የእኛ ጠላት
ማንም ጠላት የለንም፣ አሸባሪነታችሁን እዛው ቤታችሁ ላይ ብሏቸዋል። ከዚህ በኋላ እኛ ስራችን ከዶክተር አብይ ጋር ብቻ ነው ብሏል። ይህንንም አክትቧል ብሏቸዋል። ወደ ሌላኛው ዙር ስንገባ እንግዲህ የህወሓት ሰልፍ ትርጓሜው ምንድን ነው? ህወሓት ህዝብ ምረጡኝ ብላ መረጠች። ኮሮና ቫይረስ ነው ያለው። ለምንድን ነው ይሄ ሁሉ ሩጫው? ምክንያቱም የዶክተር አብይ መንግስት እየሄደባቸው ያለው የስርዓቱ አንገት የማነቅ ያለምንም ጦርነት የስርዓቱን ዕድሜ በገመድ መሸንቀቆ እያነቃቸው ስለሆነ ዕድሜያቸው እያጠረ እየታነቁ ስለሆኑ አሁን ያላቸው አማራጭ ህዝቡን በነቂስ አውጥተውታል። ህዝብ እየደገፈን ነው እባክህን ይላሉ። አሁን ሽምግልና ይላካሉ። ሽምግልናው የሚላኩት በአዲስ ዓለም ባሌማ አማካኝነት ናቸው። ቄሶች፣ ሸኮች እና ትላልቅ የትግራይ አባቶች እዛው ይካተታሉ። በዚህም የሚካተቱት መጀመሪያ ለዶክተር አርከበ ዕቁባይ ነው ልመናው የሚሄደው። ምክንያቱም ዶክተር አብይ በሩ ዝግ ነው። ተደጋጋሚ በሩ ለዘገላቸው ያለን መረጃ የሚያመላክተው አሁን ያላቸው አማራጭ በአርከበ ልመና ለማድረግ ነው። አርከበን ይለምኑታል። አርከበን አማራጭ አድርገው አስገባን ወደ ቤተ መንግሥት ነው። አሁን የህወሓት አካሄድ በአርከበ ልመና ወደ ቤተ መንግሥት ለመግባት ነው። ልመናው የስብሃት ነጋ ቡድን አሁን የመጨረሻና የሞት ሽረት እስከሆነ ድረስ እግሩ ላይ መውደቅ አለባችሁ ብለዋል። ዶክተር አብይ ላይ ቄሶችን ተመልከቱ፣ ሸኮችን እንግዲህ ትልልቅ አባቶች እግሩ ዶክተር አብይ ላይ እንዲወድቁና እባካችሁ ለማለት ነው። ይህንንም በሚስጥር ነው የሚካሄደው። የውስጥ መረጃ እንደሚያመላክቱት ይህንን ማንም እንዲያውቁ አይፈልጉም። ምክንያቱም እዚህ ላይ የትግራይ ህዝብ በሚዲያ ዋሽቷል። እንገነጠላለን፣ የራስ በራስ መወሰን ስንቱን ይሉታል። በዚህ ደግሞ ሽምግልና ይላሉ። የዘረፍነው ያከማቸው ነው ብር በሙሉ እንሰጣለን ነው አሁን ለሽምግልና የሚላኩት። የተደበቀው ብር ሁሉ ውጭም የተከማቸ እንሰጣለን ማረን ብቻ ነው አሁን የሚላከው። ምህረት ይሰጠን ነው። ምክንያቱም የህወሓት ገንዘብ ውሃ በልቶታል። ከዚህ በኋላ ከ3 ወር በኋላ የህወሓት ገንዘብ ያከትማል። የፌደራል መንግስት እንደተናገረው የዶክተር አብይ መንግስት ግልጽ አድርጎታል። ማንኛውም በጥቁር ገበያ ዝውውር ሲፈጽም ያገኘ ገንዘቡ መከላከያም ይሁን ፖሊስም ይሁን ገቢ ለራሱ እንዲሆን ተደርጓል። ያንንም መከላከያ ይሁን የፌደራል ፖሊስ የጸጥታ አካላት ጠንክረው እንዲሰሩ ትልቅ ተነሳሽነት እንዲኖራቸው ትልቅ የጉርሻ ነው። ይሄ በኔ በኩል እንደ ጉርሻ ነውና ልዩ ኃይልም ይሁን ማንም በሙስና ይጨማለቅ። ምክንያቱም ገንዘቡ የራሱ ገንዘብ ነው። ይህ ገንዘብ የዶክተር አብይ መንግስትም ይህንን ገንዘብ ሲያመዘብሩ ሲሰሩ የተገኙትን ወርሳችሁ ለራሳችሁ ጸጥታችሁን አጠናክሩ በማለት ትልቅ ለመከላከያም ይሁን ለፖሊስ የድጋፍ እና ጥንካሬን የሚሰጥ ስለገለጠላቸው ይህ በጣም የሚያረካና በሙስና ከዚህ በኋላ መከላከያም ይሁን ልዩ ኃይሉ ፌደራል ፖሊስ ወደ ሙስና እንደማይገባ ግልጽ ነው ከዚህ በኋላ። ይህ ስለሆነ አሁን ህወሓት ገንዘቡን እንመልሳለን ነው። እባካችሁ ለምነን እንታረቅ ነው። ብልጽግና እንገባለን እያሉ ናቸው ያሉት። ህወሓት ትፈርሳለች፣ ብልጽግና እንገባለን በማለት ሙሉ ለሙሉ ወስነዋል። ይህ ግን የዶክተር አብይ መንግስት ከተቀበለው ብቻ ነው የሚሆነው። በዚህም ዶክተር አብይ ይቀበላል ወይ አይቀበለው የሚለው የኔ እምነት አይቀበለውም ነው። ምክንያቱም ወንጀለኞች ሳይታሰሩ ዶክተር አብይ ድርድር እንደማያደርግ ቃል በቃል ተናግሯል። ከአሸባሪ ከወንጀለኛ ቡድን ጋር እንደማይደራደር ዶክተር አብይ በተደጋጋሚ ተናግሯል። ይህንንም ተግባር ላይ እንደሚያውል እርግጠኛ ስለሆንኩኝ እንተማመንበታለን። ይህ ከንቱ ልፋት ነው ብዬ የማምነው። ይሄዳሉ በአዲስ አበባ ባሌማ ለዶክተር አርከበም ልመናውን ይለምናል። ከዛ ወደ ዶክተር ደብረጽዮን ወደ ዶክተር አብይ አህመድ እንዲያስገባቸው በር እንዲያንኳኳ ልመና ይደረጋል። እሺ ለኋላ አይለውም። አብረን እየተከታተል እንዘግበዋለን ማለት ነው። አሁን የህወሓት ገንዘብ አክትሟል። ባይዘወይ ዶላርም አከማችተናል ይላሉ። ዶላር ኢትዮጵያ ውስጥ አይሰራም። የኢትዮጵያ ህዝብ ልነግራቸው የሚገባው የህወሓት ዶላር አይሰራም። እዛው ይበሰብሳል እንጂ
ምክንያቱም የኢትዮጵያ ህዝብ ገንዘብ መጠቀሚያ መገልገያ ብርና ብር ብቻ ነው። ዶላር ቢሰበስቡም ዶላሩ የትም መንቀሳቀስ አይችልም። ምክንያቱም ከትግራይ ጭነውት የትም ሊሄድ አይችሉም። ያ ዶላር ሲንቀሳቀስ አሁንም እነዚህ የጸጥታ አካላቶች በቁጥጥር ስር ያውሉታል። ይህ ብቻ አይደለም፣ ማንኛውም ዜጋ መጠቆም የዜግነት ግዴታ መሆን ማመን አለብህ። እዚህ ላይ አትራፊም ነህ። መንግስት የህወሓት ይሁን የሌሎች መዝባሪዎች፣ የሀገር ጠላቶች፣ በሙስና የተጨማለቁ ቡድኖች ገንዘብ ወደ ዝውውር ሲያካሂዱ ሁሉም ዜጋ መቆጣጠር ያንተ ስራ መሆን አለበት። ገንዘብ ይሰጥሃል። አመንዝር ከተባልክ ገንዘቡን መውሰድ ግዴታ ነው። ማንኛውም ዜጋ የአሸባሪዎች ቡድን ገንዘቡን ከአመንዝርህና ትበላለህ። ገንዘቡ አለመመለስ መብትህ ነው። ማንም አይጠይቅህም። ገንዘቡን ተቀበል፣ አልሰጥም በማለት ራስህን ነፃ አውጣ። ያ ገንዘብ ከእናቶች መቀነት ከአባይ ግድብ የተወሰደ የ27 ዓመት የኢትዮጵያ ህዝብ በብድር የመጣ ንብረታችን ገንዘብህ ነው። ይህ ገንዘብ የራስህ ገንዘብ ነውና አልሰጥም በማለት በሁለተኛው ደግሞ ይህንን ገንዘብ ይዞ ለመጣ በቀጥታ መጠቆም ታሪካዊ ግዴታችን ልንወጣ ይገባናል። ኢትዮጵያዊነት ማለት ከአሸባሪዎች የማዳን ግዴታህን መወጣት ማለት ነው። ህወሓት የሚሞተው በጦርነት ብቻ አይደለም፣ በተቀናጀ ስልታዊ ሲስተም። አሁን ስርዓቱ ያከትማል። የኢትዮጵያ ህዝብ ኃላፊነት እንወጣ። ሁላችንም ኢትዮጵያውያን ይህ የህወሓት ምዝበራ እያንዳንዳችን ልናስቆመው ይገባል። ከዚህ ዶላሮች በጣም ተወዷል። በአሁኑ ሰዓት ለንደን ወደ ትናንትና ማታ 65 ነበር። አሁን 71 ፓውንድ ወደ 70 ብር እየገባ ነው ያለው። ይህ እየተደረገ ያለው አሁንም እዚህ ጋር ያሉት የህወሓት ቅጥረኞች ለስርዓቱ እየሰሩ ያሉ ቡድኖች ናቸው። ይሄ ቀላል ዘዴ ስለሆነ ገንዘቡ ይላካል። ገንዘቡ ሲላክ እዛ እጅ በፈንጅ ይያዛል፣ የትም አይደርስም። አሁንም የኢትዮጵያ ህዝብ ኃላፊነት ልትወጣ ይገባሃል። የዜግነት ግዴታ ልትወጣ ይገባሃል። እነዚህ አሸባሪዎች ማቆም የምንችለው በተቀናጀ መልኩ ብቻና ብቻ ነው ብሏል። ባንኮች ከዚህ በኋላ የሚሰሩት የማጭበርበር ስራ ሙሉ ለሙሉ ድርጅታቸው ይወረሳል። እነዚህ የህወሓት ቅጥረኞች ባንኮች ከዚህ በኋላ ምንም ይሁን ምንም ጠቅላይ ሚኒስትር ዶክተር አብይ ቃል በቃል ተናግሯል። እነዚህ አሸባሪዎች የሚሰሩት ስራ ከዚህ በኋላ ምንም እንደማይታገስና ሙሉ ለሙሉ ጎረራቸው ይዘጋል፣ ካምፓኒው ይወረሳል፣ ለመንግስት ገቢ ይሆናል። ይህንም ለማድረግ መንግስት የተለያዩ የደህንነት መዋቅሮች በሁሉም ቦታ ላይ አካቷል። እያንዳንዱ መስሪያ ቤት ላይ የራሱ የሆኑ የደህንነት መዋቅሮችና የተለያዩ ካሜራዎችም በስውር እየተከለ ይገኛል። ይህንንም መላው የኢትዮጵያ ህዝብ ልተባበር ይገባል። ኢትዮጵያ የኔ ነች የሁላችን ነች በማለት ይህንን የበሰበሰ ስርዓት ወደ መጨረሻ ልንገፈትረው ባገኘነው አጋጣሚ ሁላችንም መስራትና መቆም ለሀገራችን ግዴታችን መወጣትና መወጣት ለነገ የማይባል ግዴታችን ነው። እነዚህ ናቸው ያሉት። አሁን የስርዓቱ የመሞቻ ሰዓት ስለሆነ ሁላችንም ኢትዮጵያውያን በጋራ መቆም ለነገ የማይባል ግዴታችን ነው። አዎ እኔ የትግራይ ተወላጅ ኢትዮጵያዊ ነኝ። ዶክተር አብይ አህመድ የሚወስደው ማንኛውም በአሸባሪዎች ላይ እርምጃ ሙሉ ለሙሉ እደግፋለሁ። ለዚህም ከጎኑ በመቆም ታሪካዊ ግዴታዬን እወጣለሁ። ይህንንም የለውጡ ደጋፊዎች ኢትዮጵያውያን የምትሉ ወገኖች ከጎን በመቆም ኃላፊነታችን ልንወጣ ይገባል። ኢትዮጵያዊነት ከዘር በላይ ነው። አብይ ሊመራን ይገባል። አብይ ኢትዮጵያዊነቱን ብቻ ነው የወደድነው። አዎ በብሔር ከመሄድ የትግራይ ብሔርተኞች ህወሓት ይቀርበኛል። በኢትዮጵያዊነቱ ግን ዶክተር አብይ ለእኔ 100% ይበልጥብኛል። የእውነት ሰው
የለውጥ ሰው ከዘረኝነት የጸዳ ምርጥ ኢትዮጵያዊ ጅግና ዶክተር አብይ አህመድ ከህወሓት ጎጠኛው ከቋንቋ ዘመዴ እነ ዶክተር ደብረጽዮን ይልቅ ዶክተር አብይ 100% ይበልጥብኛል። ለዚህም ከዶክተር አብይ ጎን ያለ ምንም ቅንጣት ታክል ጥርጥር 100% በእያንዳንዷ ሰከንድ ከጎን በመቆም ኃላፊነትን እወጣለሁ። ኢትዮጵያዊነት ከዘር በላይ ነው። አመሰግናለሁ።